ሌላ ተጨማሪ ገጠመኝ አርጎባ ስንሰራ አማራ ክልል አርጎባ ወረዳ ስንሰራ እዛ የፍትህ ጽሕፈት ቤት ኃላፊ ነበርኩ ብያለሁ። ማህበረሰቡ ትንሽ እንትን ያለ ነው። እዛ አፋርም አለ። ያው ለህግ ተገዥነቱ ትንሽ ሪሞት ኤሪያም ስለነበረ ወረዳውን በአዲስ መልክ የተቋቋመ ስለነበረ ለህግ ተገዥነቱ ያን ያህል አልነበረም። ይጣላሉ፣ የድንበር ጠብ ምናምን ይጣላሉና የአፋሩ ሰው አርጎባው ላይ ጥይት ያቀባብልበታል። በተለያየ ጊዜ ግጭት ይነሳል። ኖርማሊ የድንበር ግጭቶች ይሄኛው ፐርሰናል ነገር ነውና መሳሪያ ያቀባብልበታል። መጥቶ እኛ ጋር መለከተና አቃቤ ጋር ፖሊስ ጋር መልከታ አላቅም አቃቤ ጋር መጥቶ አመለከተና ታሰረ ያቀባበለው አፋር። ከዛ ከታሰረ በኋላ ጉዳዩ እየተመረመረ እያለ ፖሊስ በራሱ ጊዜ ለቀቀው። አቃቤ ሕግ ማወቅ አለበት እንደዚህ አይነት ነገር ሲፈጠር። ኦልሞስት መሳሪያ ያቀባበለብህ ማለት የግድያ ሙከራ ነው። በግድያ ሙከራ ነው የምታጣራው። ኦልሞስት ሊመታህ ነበረ ተብሎ ነው የሚጣራው በግድያ ሙከራ። እየተጣራ ነው እያልን በምናስብበት ጊዜ ምን ሆነ? ለቀቀው ፖሊስ ያፋሩን ሰውዬ። ለምንድን ነው የለቀቃችሁት በሚል አቃቤ ሕጎቹ ባለሙያዎቹ የኛ ባለሙያዎች ሲጠይቁ የብሔር ግጭት ነው ምናምን፣ የብሔር ግጭት ያመጣል፣ ሁለቱ ማህበረሰብ እንዲጋጭ ያደርጋል። ስለዚህ እንደዚህ አድርገን እናስታረቃቸዋቸው ሰዎቹን አይ ዝም ብለን የለቀቅነው እንደዚህ መሆን የለበትም አልናቸውና ወይ ሰዎቹ ማነጋገር አለባቸው እንደዚህ የብሔር ግጭት አልና ካልሆነ ጉዳዩ በህግ ነው መፈታት ያለበት። ያው እንግዲህ ህግ ባለሙያ ስትሆን ደግሞ ወደ ህጉ ነው የምትለውና እና ፖሊሶች ጋር ለመነጋገር ሞከርን። ኃላፊውን ደወልኩለት ምናምን ሊያናግረኝ ይሆን አልተመቸውም መሰለኝ። ሁለቴ ሶስቴ ደወልኩለት ለመለቀቅ ያለበትን ብዬ እገላቸዋለሁ ማለት ነው። ምን አደረጉ ባለሙያዎቹ? የአቃቤ ሕግ ኃላፊ አይደለሁ ደብዳቤ ጻፈ አንዱ አቃቤ ሕግ ጓደኛችን ነው። ኖርማሊ ያው እኔ ኃላፊ ስለሆንኩ ነው እንጂ ጓደኛችን ነው። ጓደኛሞች ነን እዛ ስንሰራም ያው እንደ ኃላፊ ቢሆንም ልጽፍ ነው አለኝ። ሀቢብ ይባላል ጓደኛዬ ነውና ደብዳቤ ልጽፍ ነው አለኝ። ለማን? ለፖሊስ። ምን ብለህ? አይ በቃ ሰውየውን ካላሰራችሁ ህጋዊ እርምጃ እንወስዳለን። ህጋዊ እርምጃ የሚወሰደው ማለት ነው ፖሊስ ላይ። እኛ ስልጣን አቃቤ ሕግ እንዲጣራ የማዘዝ ካላጣሩ ህጋዊ እርምጃ የመውሰድ የመክሰስ ምናምን መብት አለውና ደብዳቤ ልጽፍ ነው አለኝ እና ስለው እምቢ ብሎ ስለነበረ በቃ ጻፍ አልኩት። ሲጽፍበት መርማሪ ፖሊሱ ትንሽ አስቸጋሪ የሆነ ጉልበተኛ ምንኝ ይላልና በዛ አካባቢ ደብዳቤ ሲጽፍ በጣም ሆቶ ነው። ከዛ በፊት ሌላ ኬዝ ነበር አስቀጥተነው ነበርና ያልሆነ ስራ ሰርቶ አስቀጥተነው ነበርና ይሄ ሁለተኛ ሲሆን በጣም ስሜታዊ ሆነና መስጊድ ሲሄድ ጠበቀኝ። ወደ መስጊድ እየሄድኩኝ ለአስር እየሄድኩኝ ምን አለ ብቻዬን ነው